ትዳር ያላችሁም ትዳር ፈላጊዎችም በደንብ አዳምጡት ይሄን ነገር። በአንድ ወቅት አንድ ወጣት የትዳርን ነገር ግራ ገብቶት ወደ አዛውንት ገበሬ ዘንድ ጎራ ይላል። አባቴ ትዳር አንዳንዴ ይጣፍጣል፣ አንዳንዴ ደግሞ እንደ እሳት ያቃጥላል፣ መፍትሄው ምንድነው ሲል ይጠይቃቸዋል። ሽማግሌውን ፈገግ ብለው ወደ ግቢያቸው ጥግ ወዳለው የንብ ቀፎ ጠቆሙት። ልጄ ሆይ ትዳር ማለት ልክ እንደ ንብ እርባታ ነው። ንድፊያውን ሳይሆን ማሩን ማየት። ትዳር ውስጥ መግባባት ማለት ከንብ ጋር መኖር ማለት ነው። ንብ ማር ትሰጥሃለች፣ ግን ደግሞ ትናደፋለች። ገበሬው ቀፎውን ሲሰቅል ንቧ እንደምትናደፍ ሳያውቅ ቀርቶ አይደለም። ነገር ግን እርሱ የፈለገው ማሩን ስለሆነ ንድፊያውን ለመታገስ ቆርጦ ተነስቷል። ልጄ ሆይ አሉት አዛውንቱ፣ የማትናደፍ ንብ ከፈለክ በየደጁ ቆሻሻ ፍለጋ የምትዞረውን ዝንብ ማግኘት ትችላለህ። ዝንብ አትናደፍም፣ ጸባያዋም ገር ይመስላል። ነገር ግን ከእሷ የምታገኘው ጣፋጭ ማር የለም። ትዳርም እንደዚሁ ነው። ዋጋ የሚያስከፍልህ ሊሆን ይችላል፣ ነገር ግን መጨረሻው ጣፋጭ ነው። ጥበበኛው ገበሬው ንብ ማነብ ብቻ ሳይሆን ከንብ ጋር እንዴት መኖር እንደሚችልም ያውቃል። ንቧ የምትወደውንና የምትጠላውን ሽታም ይለያል። ትዳርም ውስጥ አጋርህ የምትወደውንና የምትጠላውን ሽታ ማወቅ ግድ ይልሃል። በምን ሰዓት መቅረብ እንዳለብህ፣ መቼ ዝምታን መምረጥ እንዳለብህና መቼ ጭስ ወይም ትዕግስትን መጠቀም እንዳለብህ ካላወቅ መነደፍህ አይቀሬ ነው። ንቧን ሳይጎዱ ማሩን መቁረጥ። በሀገራችን ባህል ንብ አትገደልም፣ ነውር ነው። ትዳርም ውስጥ ችግር ሲፈጠር ንቧን ወይም አጋርን ገሎ ወይም አጥፍቶ ማሩን መውሰድ አይቻልም። ጥበበኛው ገበሬ ፊቱን በጨርቅ ሸፍኖ ራሱን በጭስ ተከልሎ ንቧን ሳይጎዳ ማሩን እንደሚቆርጠው ሁሉ አንተም በትዳርህ ውስጥ ችግር ሲመጣ ራስህን በትዕግስትና በብልሃት ሸፍነህ ችግሩን መፍታት አለብህ። ንቧም ሳትጎዳ ፍቅራችሁም ሳይላላ ማሩን ወይም ደስታውን ማጣጣም ጥበብ ነው። ትዳር ሁልጊዜ አልጋ ባልጋ አይደለም፣ አስመራሪ ክፍልም አለው። ጨጓራ አንዳጅ ፈተናዎች ሁሉ አሉት። ልብ አቃጣይ ንግግሮች ሊኖሩት ይችላሉ። ነገር ግን ንብ ንጹህ አካባቢና እንክብካቤ እንደምትፈልግ ሁሉ ትዳርም ንጹህ ልብ፣ ታማኝ ሕሊናና ቻይ አንጀት ይፈልጋል። ለምን? ምክንያቱም መጨረሻው ማር ነውና። ይህንን ያወቅነው እውነት ለሌሎች ማሳወቅ እንዳንረሳ። ሰዎችዬ ትዳር ማለት ልክ እንደ ንቧ ነው። ዋው! የሚገርም ትምህርት ነው ያስተማሩት። ሰላማችሁ በያላችሁበት የዓለም ዳርቻ ሁሉ ብዝት ትርፍርፍ ይበልልኝ። አዱ ገነት ነኝ። ከወደዳችሁት ላይክ እያደረጋችሁት ፎሎ ማድረግ እንዳትረሱ። ላቭ ዩ ጋይስ ባይ